ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። እንኳን ወደ ቻናሌ በሰላም መጣችሁ። መምጣታችሁ ካልቀረ ቪዲዮ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ የኔ ውድ ቤተሰቦች። ለሰው ልጅ ከምንም በላይ ሰላም ነው እና ሰላማችሁ ይብዛልኝ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ጤና ነው ለሰው ልጅ ዋና፣ ጤናችሁን ይስጣችሁ ፈጣሪ። እንግዲህ ዛሬ አንዳንድ ነገር ልላችሁ ነው የመጣሁት ማለት ነው። በነገራችን ላይ እንደዚህ መዳም ቤት ሲኖር ማለት ነው ስለ ራሳችን አናስብም፣ ስለ ራሳችን ምንም ነገር አናስብም ማለት ነው። ስራ ስራ ነው የምንለው እንጂ ስለ ራሳችን አናስብም ማለት ነው። ባገኛችሁ አጋጣሚ ልብሱም ግዙ፣ ልበሱ፣ ዘና ፈታ በሉ። አንድ ጊዜ ነው የምንኖረው እንጂ ሁለት ጊዜ አንኖርም። ራሳችን መጠበቅ አለብን። ምክንያቱም እዚህ ጋር ለእኛ የሚያስብልን ሰው የለም። ራሳችን ለራሳችን ካላሰብን እንጂ ራሳችሁን ጠብቁ። ልብሳችሁን በደንብ የምትፈልጉትን ልብስ መቼም አሁን የተመቻቸ ጊዜ ላይ ነው ያለ ነው እና ኦርደር አረጋችሁ ሆነ መውጣት የማትችሉት ኦርደር አረጋችሁ እንደፈለጋችሁ መልበስ ትችላላችሁ ማለት ነው። ራሳችሁን ጠብቁ። አንድ ጊዜ ብቻ ነው የምንኖረው እንጂ ሁለቴ አንኖርም ማለት ነው። የኔ ውድ ቤተሰቦች እንግዲህ ለሰው ልጅ ደስታ ነው ሁሉም ነገር፣ የሁሉም ነገር ምንጭ ደስታ ነው እና ሰላማችሁ ይብዛልኝ። ራሳችሁን ጠብቁ። ምግባችሁን በደንብ ብሉ። የምትፈልጉትን ነገር ገንዘብ ምን አባቱ ያልቃል፣ ይመጣል ይመጣል ይሄዳል። ምንም እንትን የለም ማለት ነው። ራሳችሁን ጠብቁ። የምትፈልጉትን ልበሱ፣ የምትፈልጉትን ገዝታችሁ ልበሱ፣ የምትፈልጉትን ብሉ። ዓለም አንድ ናት እንጂ አንድ ጊዜ ነው የምንኖረው እንጂ ሁለት ጊዜ አንኖርም ማለት ነው። የኔ ውድ ቤተሰቦች በያላችሁበት ቦታ ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አድርጉልኝ። መልካምና ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ።